የዘር ሐረጓ ከጃማይካ የሚመዘዘው አድሪን ጃክሰን ከፓናማ ከተገኘው ግሬግ ጃክሰን ጋር ትዳር መስርተው በኒውዮርክ ብሩክሊን ኑሯቸውን አድርገዋል። ጁላይ 20 1999 ዓ.ም ታዲያ ሁለተኛ ልጃቸውን ያገኙበት ቀን ሆኖ ባሸር ባርካ ጃክሰን እችን ዓለም ተቀላቀለ። ባሸር የልጅነት የትምህርት ቤት ቆይታው በአስተማሪዎቹ ሳይቀር ጉብዝናው ቢመሰከርለትም የተረጋጋ የሚባል ግን አልነበረም። 9 የተለያዩ ትምህርት ቤቶችን በተለያዩ ምክንያቶች እንደቀየረ የሚነገርለት ባሸር በዚህ አይነት መልክ የትምህርት ዓለም ጊዜውን ያሳልፍ ነበር። ከእናቱ በሚጋራው ጃማይካዊነት ከአባቱ በወረሰው የፓናማ ደም እንዲሁም የተወለደበትን ብሩክሊን ባህሎች ባማከለ መልኩ ዳንሶል፣ ሬጌና የሂፕሆፕ ሙዚቃ አይነቶችን አብዝቶ ያዳምጥ ነበር። ባሸር ለሙዚቃ ያለውን ፍቅር ብዙዎች በለጋነት እድሜውም ሳለ የሚረዱት ነበር። ቢጌና ጄዚን እያዳመጠ ላደገው ባሸር የራፕ ሙዚቃ መንፈሱን የሚገዛው ነበር። ባሸር ለሙዚቃ ልዩ ፍቅር እያለው ስቱዲዮ ገብቶ ስራውን ለዓለም ማቅረብ ባይችልም የሙዚቃ ፍሪስታይሎችን ጓደኞቹ ፊት ያቀርብ ነበር። እንዲሁም ከጓደኞቹ ጋር ራፕ ባትል ያዘጋጁ ነበር። 2018 ዓመተ ምህረት ግን አንድ አዲስ አጋጣሚ ይዞለት የመጣለት ዓመት ነበር። ጄጓፖ የተባለ አንድ ጓደኛው ብሩክሊን በሚገኘው አነስተኛ የሙዚቃ ስቱዲዮ ውስጥ ሙዚቃ ሪኮርዲንግ ይሰራ ነበር። አንድ ቀን ታዲያ ከዚህ ጓደኛው ጋር አብሮ ጊዜ ለማሳለፍ በሚል ወደ ስቱዲዮ ያመራል። ባሸር ከጄጓፖ ጋር ስቱዲዮ ውስጥ እንዳሉ ጄጓፖ እንቅልፍ ሸለብ ያደርገዋል። ባሸር ይህን ጊዜ እንግዲህ ፋታውን በመጠቀም ለራሱ የሚያውቀውን ፍሪስታይል በስቱዲዮ ሪከርድ ማድረጊያ ሪከርድ እያደረገ ማለት ይጀምራል። የአጋጣሚ ታዲያ ለባሸር የወደፊት የሙዚቃ ህይወት ከፍታ መሰረት የሚጥል አጋጣሚ ነበር። ስሙንም እናትና አባቱ ካወጡለት ባሸር ባርካ ጃክሰን ከሚለው ስም ፖፕ ስሞክ ወደሚል ዝነኛ ስም ዓለም እንዲያውቀው የሚሆንበት የጉዞ መጀመሪያ ነበር። በአካባቢው በሚገኙት ጓደኞቹ ፖፕ የሚል ቅጽል ስም ቀድሞውንም የነበረው ሲሆን የአባቱ እናት አያቱ ከልጅነት ጀምሮ ፖፕ እያለች ተጠራው ስለነበር ጓደኞቹ በአጭሩ ፖፕ ይሉት ነበር። ስሞክ የሚለው ስያሜን ደግሞ ስሞኮጎ ብለው የሚጠሩት የልጅነት ጓደኞቹ ያወጡለት ስም በአጭሩ ስሞክ ወደሚል ስም ተቀየረ። በዚህም ፖፕ ስሞክ የሚል ሙሉ የመድረክ መጠሪያ ስም ኖሮት በዛም ይታወቅ ነበር። ፖፕ ስሞክ ከጓደኛው ጋር በስቱዲዮ በመገኘት ለራሱ ሪከርድ ያደረገው ሙዚቃ የመጀመሪያው የፖፕ ሪከርዲንግ ድንገተኛ ቢሆንም በሙዚቃው ውስጥ የሚሰማው የድምጹ ግርማ ሞገስና ኃይል ጓደኛውንም ሳይቀር አስደንቆት ነበር። ሙዚቃውንም ሳውንድ ክላውድ ላይ በመልቀቅ በፍጥነት ብዙ አድማጮችን አገኘ። ፖፕ በዚህ ተስፋ ሰጪ የሙዚቃ ጅማሩ ለመግፋት በመወሰን ከታዋቂ የሙዚቃ ፕሮዲውሰሮች ጋር የመገናኘት እድሎችን አገኘ። ኤፕሪል 2019 ዓ.ም ፖፕ ስሞክ ዌልካም ቱ ዘ ፓርቲ የተሰኘውን የመጀመሪያ ነጠላ ሙዚቃውን ለቀቀ። ዳይር የተሰኘውንም ድሪል ሙዚቃ እጅግ ታዋቂነትን አገኘ። በተለያዩ ማህበራዊ ሚዲያዎችና ዝግጅቶች ጠንከር ባለ የግጥም ይዘትና ከውስጥ የሚመነጭ ኃይለኛ ድምጽ በታጀበው ሙዚቃ ዝነኛ ሆነ። የፖፕ ስሞክ የዝነኝነት አስደንጋጭ አጀማመር ተከትሎ ስቲቨን ቪክተር የተባለ የሙዚቃ ፕሮዲውሰር ጋር አገናኘው። በዚህም ፖፕ ስሞክ ሪከርዲንግ ኮንትራክት በይፋ ተፈራረመ። ሚዛሁ የተሰኘ ሌላ ሙዚቃውን አበረከተ። በጁላይ 2019 የተለቀቀው ይህ ሙዚቃ ሌላ ዝናና በርከት ያሉ አድናቂዎችን ይዞለት መጣ። በአጭር ጊዜ አዲስ ትኩስ ኃይል ይዞ ዝነኝነትን ያተረፈው ፖፕ ስሞክ የታዋቂ ራፐሮችን ትኩረትም አግኝቶ ነበር። በዚህም በማርች 2020 ዓ.ም ዝነኛው ራፐር 50 ሴንት በኢንስታግራም ገጹ ላይ የፖፕ ስሞክን የመጀመሪያ አልበም ኤክስኪዩቲቭ ፕሮዲውሰር ለመሆን እንደወሰነና በዚህም ሮዲ ሪች፣ ክሪስ ብራውን እና ድሬክን የመሳሰሉ ዝነኛ አርቲስቶችን አልበሙ ላይ በፊቸሪንግ እንዲካተቱ እንደሚፈልግ ገልጾ ነበር። የፖፕ ስሞክ በቶሎ የብዙዎችን ቀልብ የሳበው የሙዚቃ ለዛ ወደፊት በትልቅ የራፕ ሙዚቃ አቀንቃኝነታቸው የሚታወቁትን አርቲስቶች ደረጃ የመድረስ አቅም እንዳለው ብዙዎች ይመሰክሩለት ነበር። ፌብሩዋሪ 7 2020 ዓ.ም ሚዛሁ የሚለው ሙዚቃ ቁጥር 2 ለቀቀ። የሙዚቃ ከተለቀቀ ከ12 ቀናት በኋላ ግን
ያልተጠበቀው አሳዛኙና አስደንጋጩ ዜና እንደሚሰማ ማንም አያውቅም ነበር። በጉጉት የሚጠበቀው አልበሙ ለአድማጮቹ ከመድረሱ በፊት አንድ አስደንጋጭ ነገር ቀድሞ ተሰማ። ፌብሩዋሪ 19 2020 ዓ.ም ፖፕ ስሞክ በካሊፎርኒያ በተከራየበት ቤት ውስጥ እንዳለ 5 ጭንብል የለበሱ ሰዎች ቤቱን ሰብረው በመግባት ለመዝረፍ ይሞክራሉ። በዚህ እሰጥ አገባ መሃል ታዲያ ጥይቶች ይተኮሳሉ። እነዚህ ጥይቶች ያረፉበት ታዲያ የፖፕ ስሞክ ደረት ላይ ሆኖ መሬት ላይ ይወድቃል። ዘራፊዎቹም ጌጣጌጦቹን ይዘው በፍጥነት ከቦታ ይሰወራሉ። የፖፕ ስሞክን ሕይወት ለማትረፍ በቶሎ ወደ ሆስፒታል ተወስዶ ጥረት ቢደረግም ብዙም ሳይቆይ ሕይወቱ ማለፉ ተረጋገጠ። በቅድሚያ በርከት ያሉ ጥርጣሬዎች አንዳንድ ጊዜ በተለይም በጥቁር ራፐሮች ሕይወት ላይ የሚንጸባረቀው ከጋንግስተሮች ጋር የተገናኘ ጸብ የፖፕ ስሞክን ሕይወት ቀጥፏል ተብሎ ቢታሰብም ሜይ 2021 ዓ.ም በዛን ወቅት ዝርፊያውን ከፈጸሙት ሰዎች መካከል አንዱ ፖፕ ስሞክ በዝርፊያው መካከል እንደተገደለ አመነ። በወጣቱ ንግግር መሰረትም ዕቃው እንዳይዘረፍበት በመሃል ለመታገል ሲሞክር እንደተተኮሰበት ተናገረ። በዚህም ብዙ ተስፋ የተጣለበትና ገና የወጣትነት እድሜው ጅማሩ አካባቢ የነበረው ሙዚቀኛ በ20 ዓመቱ በሰው እጅ ሕይወቱን አጣ። በርካቶችም ባልጠበቁት ዜና ጥልቅ ሐዘናቸውን ሲገልጹ ነበር። በወንጀለኞቹ ቃል መሰረት የሰረቁት ትልቁን ዕቃ $2000 ብቻ እንደሸጡት ተነግሮ ነበር። ከተያዙ ወንጀለኞች መካከል ኮሪ ዋከር የተባለ ሰው በ29 ዓመት እስራት እንዲቀጣ ሲወሰንበት፣ ቀሪዎቹ የተለያዩ የፍርድ ውሳኔ ተላልፎባቸዋል። ፖፕ ስሞክ ከሞተ በኋላ የተለቀቀው አልበሙ እጅግ ተደማጭነት ማግኘት ችሎ ነበር። ባሻ ባርከን ጃክሰን በመድረክ ስሙ ፖፕ ስሞክ በሙዚቃው ዓለም በርካታ ዓመታትን ባያስቆጥርም ባሳለፈው ጥቂት ጊዜ ዕውቅናን አግኝቶ ፌብሩዋሪ 19 2020 ዓ.ም በ20 ዓመቱ ሕይወቱ አለፈ። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።